ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም ነው? ደህና ናችሁ ወይ? አላችሁ ወይ? እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። እንዴት ናችሁ? ሁሉ ሰላም? ላይክ ሰብስክራይብ አድርጉ። ጾም ፈታችሁ ስጋ ዶሮ ምናምን ክትፎ ምናምን በላችሁ? ያው እኛ ገና አልበላንም። እኛ ስጋ ክትፎ ምናምን ገና አልበላንም። ዶሮ ገና አልበላንም። እንደ እግዚአብሔር ፍቃድ እሁድ እንበላለን ብለናል። እንግዲህ ስደት እንግዲህ ታውቁታላችሁ፣ ስራ አይመችም። ከስራ ገብታችሁ ጉድ ጉድ ማለት ይከብዳል። ያው ዛሬ እንኳን ቅቤ ልቀምስ ነው ማለት ቅቤ ልቀምስ ምን አማረኝ መሰላችሁ? ይሄ የመጨረሻ ቡላ አለኝና ዱቄቱ አይደለም በውሃ ጠልዬ የመጨረሻ በውሃ ተዘብዝቦ የተቀመጠ ቡላ ነውና የቡላ ፍርፍር አማረኝ። ቆጮ ስለሌለኝ የቡላ ፍርፍር ብቻው ሲፈረፍር ይቀልጣል እና ምን አሰብኩ መሰላችሁ? ይሄ አጃ ፈጫውት ማለት ነው። እዚህ ጋር ቡላ አለኝ፣ አጃ አለ፣ ኦትሶ ቅቤ አለ፣ ሚጥሚጣ አለኝ፣ ጨው አለኝ ማለት ነው። አጃውን ያሳያችሁ ይሄ ማለት ፑሮ ነው። በሰዋሚ ካውራ ኦትሶ ይሄንን ፈጨሁት ማለት ነው። የመድኃኒዓለም ያለ በስመ አብ አይ ይቅር በሉኝ። ካሜራውን የከፈትኩ መስሎኝ ለፈልፋለሁ ግባቱን ስጨምር ወይኔ መድኃኒዓለም አባት ተዋረድኩኝ። ኤኒዌይ መጀመሪያ አሳይቻችኋለሁ። ካውራውን ፈጭቼ ሁለት የሾርባ ማንኪያ አድርጌያለሁ። ጨው አድርጌያለሁ፣ ሚጥሚጣ አድርጌያለሁ፣ ጨው አድርጌያለሁ። ወይ ጉድ! ለማንኛውም ማይክ ዘግቼ ለፈልፋለሁ። ካሜራውን ዘግቼ የመድኃኒዓለም ያለ ላይክ ሰብስክራይብ አድርጉ። ቆጮ ቢኖር ያዝ ያደርገው ነበረ። ቆጮ ስለሌለ ኦትሶን ተጠቅሜያለሁ። እስቲ ይወጣል አይወጣም አብረን እናያለን። እናንተ ብቻ ሰብስክራይብ ላይክ አድርጉ፣ ይቅር በሉኝ። ስጨምር ካውራውን ማሳየት ነበረብኝ እና አጃውን ማለት ነው። አጃ የፈጨሁትን አጃ የፈጨሁትን አጃ መጨመር ነበረብኝና ማነው ስጨምር ማሳየት ነበረብኝ። ግን ካሜራውን የከፈትኩ መስሎኝ ሳየው ነካ ተዘግቷል። ለማንኛውም በድጋሚ እንኳን አደረሳችሁ ሁላችሁንም፣ መንዝሻ ዛበሽዬ ሁላችሁም የዩቲዩብ ተከታታዮች ቤተሰቦቼ እንኳን አደረሳችሁ። መልካም በዓል። እንግዲህ እኛ እንደ እግዚአብሔር ፍቃድ እሑድ እናከብራለን። እሑድ ነው እኔ ስጋ የምበላው። ያው የስደትን ነገር ታውቁታላችሁ፣ ሩጫ ነው። ከስራ መታችሁ ጉድ ማለት ይከብዳል። ስለዚህ እንደ እግዚአብሔር ፍቃድ እንግዶችም ልጆችም ስለሚመጡ ያኔ ጉድ እንላለን። እስቲ ወደ ፍርፍሩ እንሂድ። ይወጣል አይወጣም ጸሎት አድርጉ። እሺ፣ እንደዚህ መጥበሻ እናዘጋጃለን። ጋዛችንን እንከፍታለን፣ እንሞክረዋለን። አሁንም ብቻ ዘግቼው እንዳይከፍት ነው። ትንሽዬ ዘይት አደርጋለሁ እንዳይዝብኝ። እንትኑን ሞቅታውን ብዙ አላደርገው፣ ምክንያቱም ጸባዩን ስለማላቅ። የቡላው አጃው ካረዳኝ በስተቀር ቆጮ ቢሆን ኖሮ ጥሩ ነው። ይሄም ጥሩ አድርጎ ያወጣል ብዬ እገምታለሁ። አብረን እናየዋለን ምን መስሎ እንደሚወጣ። እሺ፣ ምጣቷ ጋለ ብላለች። በስመ አብ ወወልድ አምላክ። እንሞክረው ምን አባቱ ከወጣ ወጣ፣ ካልወጣም ያው እናንተ ብቻ ላይክ ሰብስክራይብ አድርጉ። ዛሬማ የቡላ ፍርፍር ሳልበላ እንዳማረኝማ አይሆንም።
እንዲህ እያደረጋችሁ ማማስ ይወጣል ይወጣል ይወጣል። ስማም ወልድ መንፈስ ቅዱስ እያለ ወይ ያልከፈከፍን ዋሳና በዛ ዋሳና በዛ ሙያሽ ሙያሽ ይነገርልሽ ዛሬ የቡላና የአጃ ፍርፍር ይወጣል አይወጣም ወይ እናያለን። ላይክ ሰብስክራይብ አድርጉ። በድጋሚ እንኳን አደረሳችሁ። የአለፋት ዝማሬ ኢትዮጵያ ሆናችሁ ያከበራችሁ ታድላችሁ። ደስ የሚል ነበር። አየን ቤታችን ቁጭ ብለን አየን። እንደምታዩት እስካሁን ደህና ነው። ብቻው ነው ማለት ነው። አያችሁ ብቻው ሲሆን አይወጣም። በመካከል እንዲዋያር ከፈከፋችሁ ጉራጌ ሉሻ ግራ የገባችው ጉራጌ ሉሻ ግራ የገባችው ብሏል እማማ ዝናሽ። ጉራጌ ሉሻ ግራ የገባችው ሽታ መጣ እናንተ። ዋው አሪፍ ዘዴ ነው። የምን ዱቄት ከዱቄት ቆጮ ከሌላችሁ በዚህ ሰሩት። ያታው እየተፈረፈረ ነው። ዋው 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 እንደምታዩት እጃችሁ ምንድን ነው የሚባለው ማማሰሉ ማቆም የለባችሁ። ቡላ ስለሆነ ጋዙን ሀይ አታረጉት። ከሰራችሁት ማለት ከሰራችሁት ጋዙን ሀይ ሳታረጉ በትንሹ አርጋችሁ በ5 ቁጥር ላይ አርጋችሁ ዋልክ ያርከፈከፋችሁ ማብሰል ነው ማለት ነው። እንደምታዩት እስካሁን ደህና ነው፣ አልቀለጠም። ልክ እንደ ቆጮ ይዞታል ማለት ነው። የስ 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 ያማረሽን በላሽ የጥላው ልጅ ያማረሽን አግኝተሻል የጋሽ ጥሌ ልጅ። ምን አባቱ መፈላሰፍ ነው። ተፈላስፎ ብቻ ማለት ነው። ጤናማ ምግብ ይሁን እንጂ መፈላሰፍ ነው። እንደምታዩት ነው። ቂጡንም አላለም። ልክ እንደ ቆጮ ነው ማለት ነው። ውሃ ብቻ እያርከፈከፋችሁ ማብሰል ማለት ነው። ማንኪያው ላይ ሲይዝባችሁ ጠረግ ጠረግ እያደረጋችሁ ሬጌ ቆጮ ቆጮ ሸተት እየደረሰ ነው። እሺ ትንሽ እንዳያዝ ቅቤ ያደረግበትና ዘይት ከማረግ ቅቤውን ታረጉና ደግሞ ታገናኙታላችሁ። ያው ኦልሬዲ በስሏል። ያያችሁታል። አቤት 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 ሙያ በሰለ በሰለ በሰለ። አይ ጋሽ ጥሬ ልጅ የጋሽ ጥሬ ልጅ እኮ ሙያ አንደኛ ናት። ወይኔ ወይኔ ሚያያት የለም እንጂ አቤት 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 ቆጮም ባኖር እንደዚህ ፈርፍሬ ወይ ጋሽ ጥሌ ልጅ አባቴ ብትኖር ይሄን በቀመስክ ኖሮ። እስቲ እንቅመሰው የመድኃኒዓለም እጄ ሳይቋረጥ አማስያው ያ ቡላ ፍርፍር አመጣው። አቤት 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 አቤት። በእናታችሁ ለዚህ ስንት ነው ላይክ የምታደርጉኝ? ማርያምን ነው የምላችሁ። ስንት ነው ላይክ የምታደርጉ? ሰብስክራይብ ቆይን። ላይኩ ስንት ነው? ላይኩ ስንት ነው? ላይኩ ስንት ነው? ወይኔ 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 ማን ነበር አብሮ የሚበላ? አረ ገሬ 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 ገሬ
ገሬጌ ጉራጌዋ ልጅ ውይ ውይ ውይ። እሺ ትንሽዬ ጨው አንሱታል። የመድኃኒዓለም ያለ ሚጥሚጣም አደርጋለሁ። እናንተ ሰዎች ሰርታችሁ ሞክሩት። ማርያምን በጣም ይጣፍጣል። ቅቤም አደርጋለሁ። ማርያምን ነው የምላችሁ በጣም አንደኛ ነው። እንደምታዩት ፍርፍር ብሎ ወጥቷል ማለት ነው። ከአጃ ጋር ቡላው ጭቃ ቡላ ነው። እሺ ይሄ ዱቄቱ አይደለም። ቡላው አለቀ ተጠበሰ። በእናታችሁ ስንት ላይክ ነው ይሄ የሚያስፈልግ? መድን አባቴ ወይ ጨርሻለሁ። ጋዙን አጥፍቻለሁ። ወደማቀርብበት ጣባ ገለብጣለሁ። እናንተ ብቻ እስከዛ ላይክ ሰብስክራይብ አድርጉ። እሺ ወደ ጣባችን እንገለብጣለን። የመድኃኒዓለም ያለ ምን ትፈልጋላችሁ? ቆጮ ባይኖረውም ያው ምን የመሰለ ፍርፍር ሰራሁላችሁ። የመድኃኒዓለም ያውላችሁ እንደዚህ ፍርፍር ብሎ ወጥቷል። ሲያበርድ ደግሞ ቅቤ ያደርግበታለሁ። ቅቤ አላበዛም። ረግ እንዴ ነችና ሙያ እንቅመሳት እስቲ። በስመ አብ ወሰደ ውይ ረግዴ አመሰግናለሁ። እስካሁን አብራችሁ ጊዜ አልፈጅም ለመብላት። ላይክ ሰብስክራይብ አድርጋችሁ ሰርታችሁ ሞክሩት። በጣም አንደኛ ነው በእውነት በጣም ጣፋጭ አንደኛ። ወይኔ ሰላም ሆኖልኝ ማርያምን ሞክሩት። እሺ ያውላችሁ አያችሁ ፍርፍር ነው ያለው። ፍርፍር ሰላም ሆኖ በስል ብሎ ፍርፍር ነው ያለው። ሰላም ያገናኘን። ቻው። ላይክ ሰብስክራይብ እንዳረሱ። ባባይ። ሽና ነከ እንደዚህ ሁሉ ሙያ አለ ማለት ነው። እና አንዳንዴ ሞክሩ። በእውነት ስትሞክሩት ነው ውጤቱን። ካልሞከራችሁ ምንም ሳትፈሩ። አሁን መጀመሪያ ሳስበው ቆጮ የለኝም በምን አድርጌ አምሮኛል መብላት ፈልጋለሁ። የቡላ ፍርፍር ግን ቆጮ የለኝም። ምን አድርጎ እንደዚህ ይዟል፣ ምን አድርጎ ይፈረፈራል ብዬ ሳስብ ቆይ እስጣይ ዱቄት ከማረገው የአጃውን ዱቄት ለፍጫውና ብዬ እንዲህ አድርጌ ባጃው እንትኑ አቤት ብዙም አላወራም። ቻው ይመቻችሁ።